ነበር አረ ለኬ ጥግሻ አዲሱ ዘፈኗ ነው እንዴ? እንደዚህ እየተቀባበሉ እሷን ለማስተዋወቅ ነው የጥግሻን ዘፈን ሩታ ትናንትና እኔ እኮ ዛሬም በአቤልም በአብርሃምም ሲለቀቅ ገብቼ ሳይላችሁ ጥግሻ ከትናንት ወዲያ የሰራችሁ ቪዲዮ ነው ማለት ነው። ዘፈን አውጥታለች ጥጌ ማለት ነው። እሷን ለማበረታታት ነው ይሄ ሁሉ ጥረት። በቅርቡ ቀን ጠብቁን እያለ እንግዲህ ቻብልሽ የመጣው ማለት ነው። አረ በጣም ደስ ይላል። ጥግሻ እንግዲህ የማትመጣበት ነገር የለም እዚህ ጋር ከመጀመሪያ ፍቅረኛዋ ጋር ነው ከፍቅረኛዋ ጋር ነው የሰራችው። ነካ 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 ተመችቶኛል ፍቅር ለካ እያለች ከፍቅረኛዋ ጋር የሰራችውን ቪዲዮ እንግዲህ እየተከባበሩ እኔ እኮ የሌለ ዘፈን የት ነው የመጣው ይሄ ነካ ነካ እያልኩ ነበረ ማለት እኔ ሰምታችሁ ታውቃላችሁ? እኔ እንደዚህ አይነት ዘፈን ሰምቼም አላውቅም። የመጀመሪያ ጊዜ ነው ስሰማ ነካ ነካ ተመችቶኛል ለካ የሚባል ዘፈን ስሰማ እና ለኬ ጥግሻ ነው ያልዘፈነ የለም። በቲክቶኩ በነ አቤል በነ ሄልሚላ እናንተላ ብቻ ናቸው የቀሩትና እንግዲህና አብርሽ ለኬ በቅርቡ ቀን ጠብቁ የሚለው የእሷን እንትን ሊያስተዋውቅ ነው ማለት ነው። ለጥፎታል እንግዲህ በቻናሉ ላይ። ብዙዎቻችን ግን ሌላ ነገር መስሎን ነው ማለት ነው። ሌላ ነገር አይምሰራችሁ። ጥጌ ማለት ለሩታ እህቴ ነች ነው የምትላትና በሩታ ላይ የምትደረብ ልጅ አይደለችም ጥግሻ። ጥጌ በጣም ነው ሁለቱ ከአንድ ላይ እንዲሆኑ ነው የምትፈልገው። እሷ ደግሞ የራሷን ህይወት ጀምራለች። የራሷ ህይወት አላት፣ ግን ዘፈኗን እያስተዋወቀች ነው ማለት ነው። የጥግሻን ዘፈን እንግዲህ እየገባችሁ በዩቲዩብ ስለቀው እንግዲህ ላይክ እናደርገዋለን። ጥግሻዬ ነካ ነካ እያልሽ ነይ ቶሎ እንግዲህ በዩቲዩብ ትመጣለች ማለት ነው። በቅርቡ ቀን ትለቀዋለች በቻናሏ ብለን እናስባለን። በቲክቶክ እንግዲህ ቀንጭባ ለቀዋለች ማለት ነው። የጥግሻ ነጠራ ዘፈኗ ነው ማለት ነው። እና ብዙዎቻቸው እኔ ራሱ እንዲህ ወደ ጥጌ ተገረበጠ እንዲህ እያልኩ ነበረ። ወደ ጥጌ ተገረበጠ ምናምን እያሉ ቪዲዮ ሲሰሩ ውለዋል ማለት ነው። አብርሽ ወደ ጥጌ አልተገረበጠም እላችኋለሁኝ። ጥጌ ሩታን በጣም ነው የምትወዳት፣ በጣም ነው የምታከብራት። እንደ ሩታ ሁሉ ነገር በቃለ መጠይቋ ራሱ ተሰማችኋት። ሩታና አብርሽ አብረው እንዲሆኑ ነው እንጂ እሷ በእነሱ ጣልቃ ገብታ እንድትኖር አትፈልግም ማለት ነው። እንግዲህ ሶሊያናም አለችበት ማለት ነው። ሶሪያና አቤል እሷ በቃ በአቤል ቻናል ላይ የተለቀቀው እንግዲህ እሱ ነው ማለት ነው። በእንትን ላይ ማለት ነው ቲክቶክ ላይ አይ ቻናል አታሳስቱኝ፣ አታባሉኝ ያለ ያገሬ ሰው እና ጥግሻዬ እንግዲህ በርቺ ብለናል። በጣም ደስ የሚል እንትን ነው የለቀቅሽው እና አብርሽም አሁን ፖስት አድርጎታል እንትኑ ላይ በቅርቡ ቀን ጠብቁ ብሏል። በቅርቡ ጠብቁ ቀን ብሎናል። እንጠብቃለን። ምን እናደርጋለን? ባንጠብቅስ እንግዲህ አንተ የምታመጣውን ነገር መቼም እንደፈረደብን እናያለን። አብርሽዬ አይዞ እኛ መቼ አንተን እኮ አልጠላንህም፣ ስራዎቹን ነው እንጂ አንተንማ በጣም ነው የምንወድህ። የሚዲያው ንጉስ ተብለህ የለም እንዴ? ማይክል ጃክሰን ተብለሃል። ምን ያልተባልከዋል? አሸብል ተብለሃል። ማን ነበር ደግሞ የተባልከው? አበጋዝ ተብለሃል። ምን ያልተባልከዋል? እናቴ ስሙ እኮ ሁሉ ተሰጥቷል። ከኢትዮጵያ አልፈህ ወደ ውጭ ሄደሃል። ሌላም ስም ይሰጥሃል ማለት ነው። ለማንኛውም ጥግዬ በርቺ ብለናል። ጥግዬ እንግዲህ ነጠላ ዜማዋን ልትለቅ ነው። በቲክቶክ ለቃለች ማለት ነው። ያው የእሷን እያስተዋወቁ ነው። አያችሁ እናንተ እኛን እንደዚህ እንትን እንላለን፣ እነሱ ግን በራሳቸው እየተበረታቱ እንትን እያሉ ነው። እኛ እኮ እዚህ ጋር ዝም ብለን ማለቅለቅ ነው እንጂ አንድ ሰው እንኳን መጥቶ ላይክ ሳያደርጉ የሚሄዱ ልጆች፣ እኔም ሄጄ ላይክ ሳላደርግ የምወጣበት ቤት አለ። እኔ ከኔ ጀምሮ ማለት ነው። ሌላውን ግን ለቀልቅ እነሱ ይኸው እየተጠቃቀሙ በራሳቸው ይጠቃቀማሉ ማለት ነው። የእሷን እንትን ለማስተዋወቅ ነው ይሄ ሁሉ እንትን የተባለው ማለት። እዚህ ጋር ደግሞ እንግዲህ መጀመሪያ በራሷ ቲክቶክ ላይ የለቀቀችው ከፍቅረኛዋ ጋር ማለት ነው ነካ ነካ እያለች
እንግዲህ ታውቁታላችሁ። ማን ነበር ስሙ? ዳጊ ነው። ማን ነው? ይሳቅ ነው ምናምን ነው መሰል ስሙ። ማን ነበር ስሙ? በእናታችሁ ዳጊ የእንትና ፍቅረኛ ነው። ይሄ ማን ነበር ስሙ? እስቲ ስሙን በኮሜንት ከሱ ጋር እንትል ያለችው ነው እንግዲህ ከትናንት ወደ ጥጌ በነገራችን ላይ ዲዛይነር ነች። ጥጌ ብዙ ስራ ቤት የብዙ ስራ ባለንትል ነች። ጥጌ በጣም ጎበዝ እንደምታዋት እንደዚህ ቀበጥ መስራችሁ ሚዲያ ላይ ብቻ ነው እንትን የምትለው ብዙ ኃላፊነት ያለባት ጀግና ልጅ ነች ማለት ነው። እውነቴን ነው የምላችሁ። እንግዲህ አይታችኋል ቃለ መጠይቋን እኔ ለቤቴ በወል ስንት ታወጫለች ሲሏት ለቤተሰቦቼ የማወጣው ወጪ ነው እንጂ እኔ ለራሴ ምንም ወጪ አላወጣም፣ እንደው ግፋ ቢል ከ4000 በላይ እንኳን አላወጣም ያለች ጀግና ነች ማለት ነው። ለእህቶቼ ትምህርት ቤት የምከፍለው እኔ ነኝ። ሁሉን ነገር ለቤተሰቦቼን የማስተዳድረው እኔ ነኝ። እናቴ አረብ ሀገር ነበረች ብላለች። እንግዲህ ጥግዬ እውነቱን ነው የተናገረችው። እንደ ማንኛውም ሰው ጉሏን አልነፋችም። በመስራቷ ደግሞ ቤተሰቦቿን ለውጣለች ማለት ነው። እኔ ብቻ ነኝ ቤተሰቦቼን የምደግፈው፣ እኔ ነኝ ያለኋቸው። ስለዚህ ለቤተሰቦቼ እኔ ነኝ ያለሁት ብላለች። ያው እንግዲህ ጀግና ሴት ነች ብላቸውን ትላትሏትም እንዴ ጥግዬ ካወራሯም ከምኗም እንግዲህ ጀግና ሴት መሆኗን ከሰው ጋር ትብብሏ ስቃ ተጫውታ እንግዲህ ያው ዳኒም ጋር ባይሳካላት እንግዲህ ያው ዳኒ ብዙ ነገሮች እንትን ቢላትም አሁን ደግሞ ደህና ፍቅረኛ ይዛለች መሰለኝ። እሱን አናውቅም። ለማንኛውም ለጥግዬ ማበረታቻ ነው ብለን እንውሰደው ማለት ነው። እኔ እኮ እንዲህ በየቲክቶክ መንደሉ ዙር በቃ ነካ ይላል። የዛሬው ደግሞ ነካ ወይ ጉድ! አቤልም ተጥጌ ጋር መጥቶ ቁጭ አለ ማለት ነው። እንግዲህ ፍቅሩ ሊመለስ ነው ማለት ነው። የድሯቸው ድራማውን ትተው ወደ ሌላ ነገር ሊመጡ ነው ማለት ነው። ያው ሹልቢ የመታለች ዛሬ ውጓን ቀጥላ ማለት ነው። አይ አብሪሽ እኮ በጣም ነው የሚያስቀኝ። ግን እንደውም ሹልባ ተሰርተህ ትመጣለህ አለ። አንተ ደግሞ ፈነዳህ እኮ። ኧረ ተው ልጅህ ምን ይልሃል? ጠጉረን እንዳይቆልጥልህ ሉል አባት ፈነዳለህ። እናቴዋ እንዲሁ አንተዬ ምን ይሆን? ለማንኛውም ላይክ እያደረጋችሁ ጥግዬ በዚሁ ቀጥ እንላለን። ጉድ ነው ዘንድሮ ትላላችሁ። አንድ ነካ እኮ እኔ እኮ ትናንትና እንግዲህ አብረው ነው የሚውሉት።